ሰላም ሰላም እንዴት ናችሁ? የደሱ ሄልዚ ቤተሰቦች እኔ እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላማችሁ ይብዛ። ዛሬ እንደተለመደው በአንድ ጠቃሚ ርዕስ መጥቻለሁ። በዚህ ቪዲዮአችን እንግዲህ አብረን የምናየው ለቆዳችን እጅግ አስፈላጊ የሆኑ 13 አይነት የምግብ አይነቶችን አብረን እናያለን ማለት ነው። ከዛ በፊት እንደተለመደው ቻናሌን ላይክ እና ሼር እያደረጋችሁ ብዙዎች እንዲማሩበትና የዩቲዩብ አልጎሪዝም ለብዙዎች እንዲደርስ በማድረግ እንዲሁም አዲስ ከሆናችሁ ደግሞ ሳብስክራይብ እያደረጋችሁ የደወል ምልክቱን በመጫን ፋሚሊ እንድትሆኑ ስል ጠይቃለሁ። አመሰግናለሁ። ወደ ቪዲዮ ስንሄድ እንግዲህ ሁሌም ወጣት ለመምሰል አመጋገባችን ትልቅ ሚና አለው ማለት ነው። በተለይ አንዳንድ ሰዎች እድሜያቸው ከፍ ያለ ሆኖ በቆንጆ የሆነ ባላንስ የሆነ ዲኤት ስለሚወስዱ አስፈላጊ ያልሆኑ ምግቦችን ስለሚቀንሱ ሁሌም ወጣት መስሎ ይታያሉ። አንዳንዶች ደግሞ በልጅነታቸው ገና በአስራዎቹ እድሜያቸው ትልቅ የሚመስሉ ሰዎች አሉ ማለት ነው። ምክንያቱም መጥፎ የአመጋገብ ዘዴን ስለሚመርጡ ማለት ነው። እንግዲህ የቆዳ እርጅና ከሚያመጡ ነገሮች ውስጥ አንዱ መጥፎ የአመጋገብ ዘዴ ነው ማለት ነው። በተለይ ደግሞ ስኳር የበዛባቸው ምግቦች አዘውትረን የምንጠቀም ከሆነ፣ አልኮል የበዛባቸው ምግቦች አዘውትረን የምንጠቀም ከሆነ፣ ስብ የበዛባቸው ምግቦች በተለይ ደግሞ ጠቃሚ ያልሆኑ ሰዎችን የምንመገብ ከሆነ፣ ሶፍት ድሪንክ ስለምንጠራቸው በተለይ እነዚህ ለስላሳ መጠጦችን በተደጋጋሚ አዘውትረን የምንጠቀም ከሆነ፣ እንዲሁም ራንስድ እና ፕሮሰስ የሆኑ ምግቦችን አዘውትረን የምንጠቀም ከሆነ፣ በተለይ ደግሞ በፋብሪካ የተቀነባበሩ በተለይ በከፍተኛ ደረጃ በዘይት የጠበሱ ምግቦችን የምንጠቀም ከሆነ ቆዳችን የገረጀፈና እንዲሁ በጣም ትልቅ ኦልድ ማንፌሳ አይነት ሊያሳየን ይችላል ማለት ነው። እንግዲህ እርጅና የማይቀር ወይም ደግሞ ናቹራል ፕሮሰስ ቢሆንም መጥፎ የአመጋገብ ዘዴ ግን ያለ እድሜ ውበትን እንዲቀንስ እንዲገረጅፍ ያደርጋል ማለት ነው። በተለይ አመጋገብ እንግዲህ የእርጅና ማዘግየት ተጽዕኖ ስላለው ውበታችን ሳይቀንስ ለብዙ ጊዜ መቆየት እንድንችል ያደርገናል ማለት ነው። በተለይ ደግሞ አሁን ያልናቸውን ከፍተኛ የጨው መጠን ያላቸው ምግቦችን ስንቀንስ፣ ስኳር የበዛባቸውን በተለይ ደግሞ እነዚህ ሶፍት ድሪንክስ ስኳር የበዛባቸው ምግቦች ከተቀነባበሩ ምግቦች ስንርቅ፣ ዘይት በተለይ ደግሞ በዘይት የተጠበሱ እነዚህ መንገድ ላይ የሚጠበሱ ከፍተኛ ደረጃ በዘይት የሚጠበሱ ምግቦችን ስንቀንስ፣ አልኮል መጠጦችን ስንቀንስ እና ሌሎችን ቆዳችንን ሊጎዱ የሚችሉ ነገሮችን ስንቀንስ ለቆዳችን ውበት ያማረና ለብዙ ሰዓት ወጣትነት አይነት ስሜት እንዲሰማን ያደርጋል ማለት ነው። በተለይ አሁን ያልናቸው ነገሮች የቆዳችን መገርጀፍ፣ የቆዳችን ትልቅ የማስመሰል ስሜት ስለሚኖራቸው መቀነሱ በጣም ተመራጭ ነው ማለት ነው። ይሄን እንደ መግቢያ ካየን 13 አይነት የምግብ አይነቶችን ለቆዳችን በጣም አስፈላጊ የሆኑ በተለይ ደግሞ የቆዳን ጤና፣ የቆዳን ውበት እንዲሁም ቆዳችን በተለያዩ ነገሮች የሚጠብቁልን 13 አይነት የምግብ አይነቶችን እናያለን ማለት ነው። አንደኛ አሳ ነው። አሳ እንግዲህ በተለይ ደግሞ የተመራጭ የሆኑ የአሳ አይነቶች አሉ። እነ ሳልሞን እና ማካሬል የሚባሉ የአሳ አይነቶች አሉ። እነዚህ አሳዎች እንግዲህ የአሳ አይነቶች በኦሜጋ ስሪ ፋቲ አሲድ የበለጸጉ ናቸው ማለት ነው። በተለይ በፀሐይ ጨረር ምክንያት የቆዳ ጉዳት እንዳይደርስ በትልቅ ሚና ይጫወታሉ ማለት ነው። ከቆዳችን በተጨማሪ እንደሚታወቀው የአሳና አሳ ዘሮች ብዙ ጊዜ ለሰውነታችን ምን ያህል ጠቃሚ እንደሆኑ ይታወቃሉ ማለት ነው። በተለይ ደግሞ አዘውትረን እነዚህ የምንጠቀማቸው ቆዳችን በተለያየ ጉዳት በተለይ ደግሞ የሰን ራዲዬሽን እና የተለያየ አልትራቫዮሌት ራዲዬሽን ጋር ተያይዞ ያለውን ሂደት ያስተካክሉናል ማለት ነው። ቆዳ እንግዲህ እንዳይጨማደድ መስመር እንዳያወጣና ትልቅ የመምሰል ወይም የመገርጀፍ ስሜት እንዳይኖር ያደርጋል ማለት ነው። ስለዚህ አሳን ብንመገብ ትልቅ አጠቃላይ ለኤክስተርናል ሰውነታችን ትልቅ ሚና አለው ማለት ነው። ሁለተኛ ተልባ ነው። ተልባም እንግዲህ እንደሚታወቀው ከእንስሳት ከምናገኛቸው የቅባት አይነቶች ውስጥ ኢኩቫላንት የሆነ በኦሜጋ ስሪ ፋቲ አሲድ የበለጸገ ጥቅምን ይሰጠናል ማለት ነው። በተለይ ደግሞ ጤናማ ስብ ካላቸው የሚመደብ ስለሆነ የቆዳችን ኢላስቲሲቲ በመጨመር እንዳይጨማደድ መስመር እንዲያወጣና አንዳንድ ከእድሜ ጋር ተያይዞ ያለውን ሂደት በማዘግየት ቆዳችን ያማረና የተዋበ እንዲሆን ያደርጋል ማለት ነው። ከዚህ በተጨማሪም እንደሚታወቀው ተልባ እንግዲህ ውስጣዊም ትልቅ ጥቅም እንዳለው ይታወቃል። ሶስተኛ ነጭ ሽንኩርት ነው። ነጭ ሽንኩርትም እንደሚታወቀው በጣም በአንቲኦክሲዳንቶች የበለጸገ ነው። እንዲሁም ሌሎች ጥቅማ ጥቅም ስላሉት አልትራቫዮሌት ጋር ተያይዞ ያለውን በጨረር የሚመጣውን የቆዳ ካንሰርን በመከላከል ትልቅ ሚና አለው ማለት ነው። በተለይ ደግሞ በአንቲኦክሲዳንቶች የበለጸገ ስለሆነ ኢንፍላሜሽን እንዳይከሰት በተለይ ቆዳችን ላይ ብግነት ኢንፍላሜሽን እንዳይከሰት ይከላከልናል ማለት ነው። ከዚህ ጋር ተያይዞ የሞቱ ሴሎችንም ቆዳችን ላይ በአዲስ ሴሎች እንዲተኩ በማድረግ የሞቱ ሴሎች እንዲነሱ በማድረግም ትልቅ ሚና አለው ማለት ነው። እንዲሁም በሽታ አምጪ ተዋሲያንንም በመቀነስ ነጭ ሽንኩርት ትልቅ ሚና አለው ማለት ነው። ስለዚህ አዘውትረን የምንጠቀመው ጥቅም እናገኝበታለን ማለት ነው። አራተኛ ቲማቲም ነው። ቲማቲም እንግዲህ በውስጡ እነ ቫይታሚን ኤ፣ ቫይታሚን ሲ እና ሌሎችም በአንቲኦክሲዳንቶች የበለጸገ ስለሆነ ቆዳችን ያማረና የተዋበ እንዲሆን ያደርጋል ማለት ነው። በተለይ ላይኮፒን የሚባል ንጥረ ነገር ስላለው
ከፀሐይ ጨረር ከኢንፍላሜሽን እና አለርጂክ ሲምፕተም እንዳይኖረን ያደርጋል ማለት ነው። በተለይ የኮላጅን መመረት በከፍተኛ ደረጃ ኢኒሼት ስለሚያደርግ ኮላጅን ሲመረት ደግሞ ምን ያህል ለቆዳችን አስፈላጊ እንደሆነ ይታወቃል ማለት ነው። በተለይ የኮላጅን ምርት በከፍተኛ ደረጃ ኢኒሼት እንዲሆን ከሚያደርጉ ምግቦች ውስጥ አንዱ ቲማቲም ነው። በተለይ ቲማቲምን አዘውትረን የምንጠቀም ከሆነ ቆዳችን ሁሌም ወጣትነት መስሎ እንዲቆይ በማድረግ የእርጅናን ፕሮሰሶች በመቀነስ ትልቅ ሚና አለው ማለት ነው። እንግዲህ አንዳንድ ሪሰርቾች እንደሚያስረዱት ቲማቲምን አዘውትሮ የሚጠቀሙ ሰዎች በተለይ ደግሞ በቀን ከ1 እስከ 2 ቲማቲም የሚጠቀሙ ሰዎች 33% አካባቢ ከሚመገቡት ጋር ሲነጻጸሩ የመገርጀፍና የቆዳን ስሜት ከሚያጠፉ ነገሮች ውስጥ መከላከል ይችላሉ ይላልና አዘውትሮ መጠቀም እጅግ በጣም ተመራጭ ነው ማለት ነው። እንደሚታወቀው እንግዲህ ቲማቲምን እንግዲህ በጁስ መልክ በቁርጥ በወጥ መልክና በተለያዩ ነገሮች የምንጠቀመው የምግብ አይነት ስለሆነ እጅግ በጣም ቨርሳታይል የሆነ የምግብ አይነት መሆኑ በጣም ተመራጭ ነው ማለት ነው። አምስተኛ አቮካዶ ነው። አቮካዶም እንደሚታወቀው ከእጽዋት የምናገኛቸው የኦሜጋ 3 ፋቲ አሲዶች የበለጸገ ስለሆነ እጅግ በጣም አሪፍ ጥቅም እናገኝበት ነው ማለት ነው። በተለይ ደግሞ ለቆዳችን ትልቅ ሚና ይሰጣል። እነ ቫይታሚን ኤ ስለያዘ ሶፍት የሆነ ስኪን እንዲኖር ያደርጋል ማለት ነው። በተለይ ደግሞ መስመር እንዲያወጣ እንዳይጨማደድ በተለይ ቆዳችን ኤላስቲሱን ጠብቆ ለብዙ ሰዓት እንዲቆይ በማድረግም ትልቅ ሚና አለው ማለት ነው። እንዲሁም አቮካዶ አሁን እንዳልነው በኦሜጋ 3 ፋቲ አሲድ የበለጸገ ስለሆነ እነዚህ የሞቱ ሴሎችን በማንሳት እና በአዲስ ሴሎች እንዲተኩ በማድረግ ትልቅ ሚና አለው ማለት ነው። እና ቫይታሚን ሲን ስለያዘም የኮላጅን መመረት በከፍተኛ ደረጃ ኢኒሼት ያደርጋል ማለት ነው። ኮላጅን ሲመረት ደግሞ ቆዳችን ያማረ የተዋበና ውብ እንዲሆን ያደርጋል። ከዛ ጋር ተያይዞ አንዳንድ የቆዳ ችግሮች ካሉ እነሱን በመከላከልም ትልቅ ሚና አለው ማለት ነው። የቆዳ ህዋሶች እንዲታደሱ የሞቱ ሴሎችም እንዲተኩ ስለሚያደርግ አቮካዶን መመገብ ለቆዳችን በጣም አስፈላጊ ነው ማለት ነው። በተለይ ያለ እድሜያችን ፊታችን እንዳይገረጅፍ መስመር እንዳይወጣ እንዳይጨማደድ እና ለአንዳንድ በኢንቫይሮንመንታል ፋክተር ምክንያት ሊመጡ የሚችሉ ችግሮችን በመቅረፍ ትልቅ ሚና አለው ማለት ነው። ስለዚህ አቮካዶን መጠቀም ለቆዳችን በጣም ቆንጆ ነው ማለት ነው። ስድስተኛ ስኳር ድንች ነው። ስኳር ድንች እንግዲህ በቫይታሚን ኤ ወይም ደግሞ በቤታ ካሮቲን የበለጸገ ስለሆነ መሸብሸብን አንዳንድ ችግሮችን ይከላከልናል ማለት ነው። በተለይ ደግሞ ቆዳችን የተመጣጠነ የውሃ መጠን እንዲኖረው በማድረግ ከድርቀት በመከላከል ትልቅ ሚና አለው ማለት ነው። ቆዳ እንዳይገረጅፍና አንዳንድ ላይኖች እንዳይወጣም ያደርጋል ማለት ነው። እንደሚታወቀው ስኳር ድንች እንግዲህ በውስጡ እነ ቫይታሚን ኢ እነ ቫይታሚን ሲ ይዟል ማለት ነው። እነዚህ ደግሞ እንደ አንቲኦክሲዳንት ኢፌክት አላቸው ማለት ነው። አንቲኦክሲዳንት ኢፌክት ያላቸው ምግቦች አዘውትሮ መጠቀም ደግሞ ብዙ ጊዜ እነዚህ ፍሪ ራዲካሎች በተለይ ደግሞ መርዛማ ንጥረ ነገሮች ሴሎቻችን እንዳይጎዱ በማድረግ በተለይ ደግሞ የቆዳችን ላየሮች እንዳይጎዱ በማድረግ ትልቅ ሚና አለው ማለት ነው። ስለዚህ አዘውትሮ መጠቀም እጅግ በጣም አሪፍ ነው ማለት ነው። ሰባተኛ ፓፓያ ነው። ፓፓያ እንግዲህ እንደሚታወቀው የፊት ጡንቻ እንዳይረግብ በማድረግ ተመራጭ የሆነ ምግብ ነው ማለት ነው። በተለይ ደግሞ ቆዳችን ኤላስቲሲቲውን ጠብቆ በደንብ ተወጥሮ እንዲቆይ በማድረግ እንዳይሰባብ ላይን እንዳይወጣ መስመር እንዳይወጣና አንዳንድ ነገሮች እንዳይከሰቱ በማድረግ ትልቅ ሚና አለው ማለት ነው። ፓፓያ እንግዲህ በቫይታሚን ሲ በቫይታሚን ኤ በቫይታሚን ኬ እና በሌሎች ንጥረ ነገሮች የበለጸገ ስለሆነ ለቆዳችን ከፍተኛ ጥቅም ይሰጣል ማለት ነው። ፓፓያ አንቲኦክሲዳንቶችን ይዟል። በተለይ እነዚህ አንቲኦክሲዳንቶች አሁን እንዳልነው ፍሪ ራዲካሎች ወይም ደግሞ መርዛማ ንጥረ ነገሮች ቆዳችን እንዳይጎዱ በመከላከል ትልቅ ሚና አለው ማለት ነው። እንዲሁም ደግሞ ኦልድ ማን አጠቃላይ የትልቅ ሰው ፌስ እንዳይኖረን በማድረግም አሪፍ ነው ማለት ነው። ከዚህ ጋር ተያይዞ የሞቱ ሴሎችን በአዲስ ሴሎች እንዲተኩ በማድረግም ትልቅ ሚና አለው ማለት ነው። በተለይ ደግሞ በጁስ መልክ ብቻውን በመመገብ እንችላለን። በመቀባት እንደ ስክራፕ መልክም በመጠቀም እና ከተለያዩ ነገሮች እንደ ሳላድም ከአትክልት ነገሮች ጨምሮ መመገብ የምንችለው የምግብ አይነት በመሆኑ ደግሞ ተመራጭ ያደርገዋል ማለት ነው። ስምንተኛ አረንጓዴ ሻይ ነው። እንግዲህ በተለይ እነዚህ ቡግርን አይነት ስሜት የቡግር አላርጂክ አይነት ስሜቶችን በመከላከል ትልቅ ሚና አለው ማለት ነው። ብዙ ጊዜ የሚታሰበው አረንጓዴ ሻይ ወይም ደግሞ እነዚህ ግሪን ቲ ብለን የምንጠራቸው ኪሎአችን እንድንቀንስ ያገለግላሉ ተብሎ ብቻ ነው የሚታሰበው። ነገር ግን አዘውትረን ስንጠቀማቸው ለቆዳችንም ትልቅ በረከት ይሰጣሉ ማለት ነው። በተለይ አሁን እንዳልነው የሴባሸስ ግላንድ ወይም ደግሞ ይሄ ሴበም የሚያመርተውን ግላንድ በመቆጣጠር ከፍተኛ የሆነ ቡጉር እንዳይመነጭ አንዳንድ ፊታችን ላይ ያሉ ቅባቶች ቆዳችን ላይ ያሉ እንትኖች ባላንስ እንዲሆኑ በማድረግ ትልቅ ሚና አለው ማለት ነው። እንዲሁም የቆዳ ካንሰር እንዳይከሰትም ይከላከላል ማለት ነው። በተጨማሪም የመጨማደድ ስሜትና መገርጀፍን ስለሚከላከል ቆዳችን ያማረ የተዋበ እንዲሆን ያደርጋል ማለት ነው። ዘጠነኛ እርድ ነው። እርድ እንግዲህ
በምግብም በመቀባትም የምጠቀመው የምግብ አይነት ነው። በተለይ ሴቶች በስክራፕ መልክ ለፊታቸው ቆዳ ይጠቀሙታል ብዙ ጊዜ። ነገር ግን በተለያዩ በአልጫ በተለያየ ነገር የምንጠቀመው እንትን አይነት በሻይ መልክ እንጠቀመዋለን ማለት ነው። ስለዚህ አዘውትረን የምንጠቀመው ብዙ ጤና እናገኝበታለን። በተለይ ደግሞ የፊት ቆዳ እንዳይላላ ወይም ደግሞ ተወጥሮ ለብዙ ሰዓት እንዲቆይ በማድረግ ትልቅ ሚና አለው ማለት ነው። ከዚህ ጋር ተያይዞ የኮላጅን መመረትም ኢኒሼት ስለሚያደርግ ኮላጅን ሲመረት እንግዲህ ስኪናችን ያማረ እንዲሆንና አንዳንድ በተለይ ደግሞ ከመድረቅ ጋር ተያይዞ አንዳንድ ችግሮች ጋር ተያይዞ ያለውን ሂደት ይቀርፍልናል ማለት ነው። የደም መርጋትን ስለሚከላከልም እንግዲህ እርድ ወደ ቆዳ አካባቢ የሚሄደው የደም ዝውውር ቆንጆ እንዲሆን በማድረግ ስኪናችን ያማረና የተዋበ እንዲሆን ያደርጋል። እንዲሁም እርጥበትንም ያመጣጥልናል። በተለይ የቆዳ መድረቅ አይነት ስሜት እንደዚህ ነጭ የመሆን ስሜት ካለ ይህንም እንዳይፈጠር ያደርጋል ማለት ነው። በተጨማሪም መጨማደድና ቆዳ እንዳይደርቅ ያደርጋል ማለት ነው። ሌላው አሁን እንዳልነው በሻይ መልክም ከምግብ በወጥ መልክ በአልጫ መልክም የምንጠቀመው አይነት ነው ማለት ነው። በመቀባትም ወይም ደግሞ በስክራፕ መልክም ይጠቀሙታልና ተመራጭ ነው ማለት ነው። ለቆዳ አስረኛ የወይራ ዘይት ነው። በተለይ ብዙ ጊዜ ብዙ አይነት የወይራ ዘይቶች አሉ። ነገር ግን ኤክስትራ ቨርጂን ኦሊቭ ኦይል የሚባለውን መርጠን ብንጠቀም ብዙ ጊዜ እንደ ቫይታሚን ኢ ያሉ ቆንጆ የሆኑ አንቲኦክሲዳንቶችን እና አንቲ ኢንፌክሽን ባህሪ ያላቸውን ንጥረ ነገሮች ስለያዘ ቆዳችን ከፈንገስ ጋር ተያይዞ ያለው ፈንገሶች ቆዳችን እንዳይጎዱ ባክቴሪያዎች እና አንዳንድ ጀርሞች ቆዳችን እንዳይጎዱ ይከላከልናል ማለት ነው። እንዲሁም ደግሞ እነ ቫይታሚን ኢ አይነት ያሉ አይነት አንቲኦክሲዳንቶችን ስለያዘ ተፍሪ ራዲካሎች በመከላከል ከሴሎች ዳሜጅ እንዳይሆን ይከላከላል ማለት ነው። ሌላው ኢንፌክሽን አሁን እንዳልነው ከኢንፌክሽን ጋር ኤክስተርናል ሊከሰቱ የሚችሉ እንደ ሶሪያሲስ እና አንዳንድ የኢንፌክሽን አይነቶችን በመከላከል ትልቅ ሚና አለው ማለት ነው። እንዲሁም በተለይ ብዙ ጊዜ ቆዳችን እንግዲህ በየጊዜው ከሚያድሱ የሴል አይነቶች ውስጥ አንዱ በመሆኑ ሴሎቻችን እንዲታደሱና በአዲስ ኒው ሴል ሪፕሌስ እንዲሆኑ ያደርጋል ማለት ነው። ሌላው አሁን እንዳልነው ኤክስትራ ቨርጂን መርጠን ብንጠቀም አሪፍ ነው ማለት ነው። ብዙ ጊዜ ይሄ ኤክስትራ ቨርጂን ኦሊቭ ኦይል የምንጠራው በኮልድ ኮምፕረስ ብቻ ነው የሚመረተው ወይም ደግሞ ምንም አይነት ሜካኒካሊ ነው የሚመረተው እና መርጦ መጠቀም እሱን አሪፍ ነው ማለት ነው። ሌሎች ኬሚካል ይጨመርባቸዋል እንደገና ደግሞ በከፍተኛ ሂት አማካኝነት ነው የሚሰሩት እና ይሄ ኤክስትራ ቨርጂን ኦሊቭ ኦይል ግን በኮልድ ኮምፕረስ ምንም አይነት ኬሚካል ሳይጨመርበት ምንም አይነት ንጥረ ነገር ሳይጨመርበት እና ምንም አይነት ከባድ የሆነ ሙቀት ሳይጨመርበት ሜካኒካሊ ብቻ ስለሚመረት እጅግ በጣም ተመራጭ ነው ማለት ነው። የሚመርጡ መመገብ እጅግ በጣም ቆንጆ ነው። 11ኛ ካሮት ነው። ካሮት እንግዲህ ከአይንና ከፀጉር ጋር ብዙ ጊዜ የምናያይዘው ሰዎች አለ። ነገር ግን ከአይንና ከፀጉር በተጨማሪም ለቆዳችን ብዙ ጥቅሞችን የሚሰጥ የምግብ አይነት ነው ማለት ነው። በተለይ በቫይታሚን ኤ በተለይ ደግሞ ቤታ ካሮቲን የሚባል ንጥረ ነገር ስለያዘ ቤታ ካሮቲን እንግዲህ ሊቨር ላይ ተቀይሮ ወደ ቫይታሚን ኤ ተቀይሮ ለአይናችን፣ ለፀጉራችን አጠቃላይ ለሰውነታችን ለቆዳችን ትልቅ ሚና ይሰጣል ማለት ነው። በተለይ አሁን እንዳልነው ሰውነታችን የትልቅ ሰው ፊት እንዳይመስልም ይከላከላል ማለት ነው። የቆዳ መጨማደድን በማስወገድ በተለይ አንዳንዴ የቀይ ቀለም ቆዳችን ተመሳሳይ ቀለም እንዲኖረው በማድረግም ትልቅ ሚና አለው ማለት ነው። እዚህ ጋር ግን መጠንቀቅ ያለብን ካሮትን እንግዲህ ከመጠን በላይ የምንመገብም ቆዳችን የተለያየ ከለር ዴቨሎፕ እንዲያደርግ ልናደርግ ስለሚችል መጥነንና በበቂ ሁኔታ መጠቀም ተመራጭ ማለት ነው። ጥሬውን መመገብ እንችላለን በጁስ መልክ በወጥ መልክም ከአትክልቶች ጋር በመጨመርም እንደ ሳላድም የምንጠቀመው የምግብ አይነት መሆኑ ደግሞ በጣም ተመራጭ ያደርገዋል ማለት ነው። 12ኛ እና የመጨረሻው ደግሞ ማለቴ 12ኛ ሎሚ ነው። ሎሚ እንግዲህ እንደሚታወቀው በውስጡ ከፍተኛ የሆነ ቫይታሚን ሲ ይዘት ያላቸው ምግቦች የሚመደብ ነው። በተለይ ሎሚ እንግዲህ እንደሚታወቀው ሲትረስ ፍሩት የሚመደብ የፍራፍሬ አይነት መሆኑ ደግሞ በተለይ ደግሞ የቫይታሚን ሲ ሶርስ የምናገኝባቸው ምንጮች ነው ማለት ነው። በተለይ ቫይታሚን ሲ ያላቸው ምግቦች ደግሞ አዘውትሮ መመገብ ቆዳችን ላይ ያለው ኢፌክት በጣም ትልቅ ነው ማለት ነው። በተለይ ደግሞ የኮላጅንን ምርት በከፍተኛ ደረጃ ኢኒሼት ከሚያደርጉ ምግቦች ውስጥ አንዱ
ቫይታሚን ሶርስ ያላቸው ምግቦች ናቸውና አዘውትሮ መጠቀም አሪፍ ነው ማለት። በተለይ ደግሞ እነ ቫይታሚን ሲ ይዘት ያላቸው ምግቦች ደግሞ እንደ አንቲኦክሲዳንት ኢፌክትም ስላላቸው ፍሪ ራዲካሎች ሴሎቻችን እንዳይጎዱ በማድረግ የቆዳችን ጤንነት በትልቅ ደረጃ የሚያሻሽልን የሚጠብቅልን ነው ማለት። በተለይ እነዚህ የሞቱ ሴሎችን ዲድ የሆኑ ሴሎች በአዲስ ሪፕሌስ እንዲያደርጉ ቆዳችን የተወጠረና ያማረ የተዋበ እንዲሆን ከሚያደርጉ የምግብ አይነቶች ውስጥ አንዱ ሎሚ ነው ማለት። በተለይ በጁስ መልክ ከአትክልት ጋር በመጨመር በውሃ መልክ እና በተለያየ ከውሃ ጋር በመጨመርም ከምግብ ጋርም እንዲሁ ከአትክልቶች ጋር በመጨመርም ልንመገበው ስለሆነ ደግሞ ተመራጭ ያደርገዋል ማለት ነው። 13ኛ እና የመጨረሻው ውሃ ነው። ውሃ እንግዲህ አሁን እንዳልነው ምንም አይነት ቆንጆ ምግብ ብንመገብ ምንም አይነት ያማረና ባላንስ ዴት ብንመገብ ውሃ ካልጠጣን ምንም አይነት ለውጥ ስለማናገኝ ውሃን መጠጣት በጣም ተመራጭ ነው ማለት ነው። በተለይ ደግሞ አመጋገባችን ጥሩ ቢሆንም በቂ ውሃ አለመጠጣት ግን ልፋታችን ከንቱ ሊሆን ይችላል ማለት ነው። ስለዚህ ምክንያቱም እንደሚታወቀው 70% አካባቢ የሰውነታችን መጠን በውሃ የተሞላ ስለሆነ በቂ ውሃ መጠጣት ለቆዳችን በጣም አሪፍ ነው ማለት ነው። በተለይ ደግሞ መሸብሸብን ይከላከላል። የውሃ ፈሳሽ ወይም ደግሞ አጠቃላይ የቆዳችን የውሃ መጠን የተመጣጠነ እንዲሆን የሚያደርጋል ማለት ነው። እንዲሁም ውሃን እንግዲህ አዘውትሮ መጠቀም ብዙ ጊዜ የሞቱ ሴሎች ካሉ እነሱ በስርዓት እንዲወገዱ ያደርጋል። በቂ ውሃ ሳይጠጡ ብዙ ጊዜ በቂ ውሃ ሳንጠጣ ሌላ ነገር ዘዴ መፈለግ ደግሞ ምንም አይነት አማራጭ የሌለው ነገር ስለሆነ ጥንቃቄ ማድረግ ያስፈልጋል ማለት ነው። ያለ እድሜ የሚመጣን የቆዳ መሸብሸብና መገርጀፍንም ስለሚከላከል ውሃ እንግዲህ በትክክለኛ ደረጃ ብንጠቀመው ብዙ ጥቅሞችን የሚሰጠን ነው ማለት ነው። በተለይ አሁን ያልናቸውን ምግቦችና መጠጦች በስርዓትና በአግባቡ በመጠቀም ቆዳችን የምንጠብቃቸው ስለሆኑ አዘውትሮ መጠቀሙ ተመራጭ ያደርገዋል ማለት ነው። ለዛሬው ያለን ትምህርት እንግዲህ እዚህ ላይ ጨረስን። ቀጣይ የምለቃቸው ቪዲዮዎች ለእናንተ እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ እያደረጋችሁ እንድታበረታቱ ስል እጠይቃለሁ። አመሰግናለሁ። ባይ ባይ።